ያደርጋቸውና በዛው እምነትን ይፈጥርባቸዋል ይሰጣቸዋል ነው። ወይም ደግሞ እምነትን ይፈጥራል። ስለዚህ ሰውየው ሳያምን ዳግም አይወለድም ነው እኔም እስከማውቀው። ለምሳሌ ሰው ማለት ያው ሰው ሁሉ ሙት እንደሆነ ያው ልክ ነህ። ግን ያ ሙት የሆነው ሰው የእግዚአብሔር ቃል ሲሰማ ያው ይነቃል ነው አይደል? ከሞተበት ይነቃልና ያው ጸጋው ሲረዳው ይድናል አይነት ነገር ነው እኔ እስከማውቀው ድረስ። ሳያምን በፊት ማለት ነው ሚነቀው። አዋ የእግዚአብሔር ቃል ሲመጣ ሲሰማ ወደ እምነት ይመጣል ማለት ነው። ቆይ ለምሳሌ እኩል እና ሶስት ወንጌል ብትነግረን አንተ ለምሳሌ እኩል ለምሳሌ ሲሶ ቶሎ ላይነቃ ይችላል። እኔ ግን ነቅቼ ላምን እችላለሁ። ያለ ምሳሌ ነው እሱን ሳይሆን ምንሽ አንቺ ሰውየው ልክ ወንጌል ሲሰበክለት ከእንቅልፉ ይነቃል አልሽ። ከማመኑ በፊት ነው የሚነቃው ወይስ አምኖ ነው የሚነቃው? እኔ አምኖ ነው የሚነቃው ብዬ ነው የማስበው። እንግዲህ ስለዛ በዛው እንቅልፉ ሰው ሳያምን መቼስ መንቃት አይችልም ማለት አኩስ። እሺ ሳያምን በፊት ይነቃል። ማን ነው ይቅርታ፣ ሳይነቃ በፊት አያስቀድሞ ያምናል። ሲያምን ይነቃል ላልሽው ቃሉ ነው። ቃሉ ሲሰማ ለምሳሌ ቃሉ ሲሰማ አስተምራ ገባኝ። ቃሉ ሲሰማ አምኖ ይነቃል። ሁለት ላይ ያሉ ሰዎች እሺ ችግር ነው። እሺ እንደዛ ነው። እኔ ማቆጥ ነው። ልክ ጴጥሮስ ሲሰብክላቸው ልባቸው ተነካ አይደለ? እነዛ የሐዋርያት ሥራ ምዕራፍ 2 ያሉ ሰዎች። ስለዚህ ቃሉ ነው፣ ይሄ የእግዚአብሔር ቃል ነው ልባቸው የነካቸው። ስለዚህ ምን እናርግ ወደ ማለት መጡ እነዛ ሰዎች ወረድ እንደዛ ነው ማቆጥ። እነዛ ሰዎች ቃሉን ሰሙ፣ አመኑ። ስላመኑ ልባቸው ተነካ። ባያምኑ ኑሮ ልባቸው አይነካም። ኦፍ ኮርስ ሳታምኝ አይ ነገር አላምንም እያልሽ ልብሽ ይነካል። አይ ቃሉን እኮ ልባቸው እናካቸው። የጴጥሮስ ስብከት ስለተቀበሉት ማለት ነው። ባይቀበሉት ቃል ችግር የለም። ይኸው በጴጥሮስ በኩል የእግዚአብሔር ቃል መጣ አይደል? ሰዎቹ ሰሙ። ስለዚህ ምን እናርጋሉ? እንደዛ ነው። እሺ ቆይ ከዛ ከእንቅልፋቸው ወይም ደግሞ ከሞቱበት የሚነቁት ወንጌልን ሲሰሙ ነው። ግን ወንጌልን ስለሰሙ ብቻ ሳይሆን ወንጌልን ሰምተው ሲያምኑ ነው የሚነቁት። ከመንቃታቸው በፊት ማመን አለባቸው አልሽኝ አይደል ሀኒቾ? ቃሉን ሰምተው ነው የሚነቁት። ቃሉን ሰምተው ሲያምኑ ነው ወይስ ቃሉን ሰምተው ሳያምኑ ነው የሚነቁት? እንዴ ሳያምኑ እንዴት ይነቃሉ? ቃሉን እኮ የሰሙት ቃል እኮ ያምኑታል አይደል? እሺ አምነው ነው የሚነቁት። ለማመን ደግሞ ፈቃድ ይፈልጋል አይፈልግም? ያ ለማመን ፈቃድ ይፈልጋል። ግን ምንድነው ቆይ እዚህ ላይ ምንድነው እንግዲህ ያለ ነው ውስብስብ። እኔ ራሴ ገና እየተባርኩ ነው። እንትን አለሽ እጅሽ ላይ እኔ ምንም ነገር እጄ ላይ የለም። አሁን ምንም ነገር ስልኬ ብቻ ነው ያለው። የለም። እሺ በቃ እኔ ገልጬ ላሳይሽ። ቆይ እናንብብ አንዴ ምን እንደሚል የሉትራ ነው ማለት ነው። አትሊስት ዝም ብዬ ለጊዜው ለአንቺ እንደማሳያል። ቡክ ኦፍ ኮንኮርድ ከምን ላይ ነው የምታወጣው ግን በኋላ ለማየት? ከቡክ ኦፍ ኮንኮርድ ላይ ቡክ ኦፍ ኮንኮርድ ላይ ፎርሙላ ኦፍ ኮንኮርድ አለ። ፎርሙላ ኦፍ ኮንኮርድ ሁለት ክፍል ነው ያለው፣ ኤፒቶም እና ሶሊድ ዲክላሬሽን። ስለዛ እኔ ከሶሊድ ዲክላሬሽኑ ላውጣ። ለምሳሌ ፎርሙላ ኦፍ ኮንኮርድ አንድ ቤት ይኸው። እሺ ሳይቱ ይሄን ይመስላል። ቡክ ኦፍ ኮንኮርድ ዳት ኦርግ የሉተራኖች ሳይት ነው። ቡክ ኦፍ ኮንኮርድ ዳት ኦርግ። ያው ዝርዝር አለ። ዩኒቨርሳል ክሪድ፣ ኦግስበርግ ኮንፌሽን፣ አፖሎጂ ማለት አፖሎጂ ኦፍ ዲ ኦግስበርግ ኮንፌሽን ማለት ነው። የነ ፊሊፕ ሜላንክተን ስማል ካል አርቲክሎቹ አሉ። እነዚህ እንደዛ ይልና የሉተር ምናምን ከተቀመጠ በኋላ እዚህ ጋር ይታይሻል ፎርሙላ ኦፍ ኮንኮርድ
ያ ሁለት ክፍል ነው ያለው። ኤፒቶም አለ፣ ሶሊድ ዲክላሬሽን አለ። ኤፒቶሙ እንደ መግቢያ የሚመስል ነገር ነው፣ አጠራጠር ያለ ነገር ያለበት ነው። ሶሊድ ዲክላሬሽኑ ደግሞ ሰፋ ያለ ነገር የያዘ ነው። እሱ ውስጥ እንግባ። እንድች ክሊክ። እሺ ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን ይላል። ከዛ በኋላ አጠቃላይ ወደ 12 አርቲክሎች አሉበት። 12 አርቲክሎች አሉበት። 11ኛው አርቲክል ኢሌክሽን ይላል፣ ምርጫ ወይም ቅድመ ውሳኔ። ማንበብ የምትፈልጉ ካላችሁ የፕሮቴስታንቶቹን መረዳት እዚህ ቅድመ ውሳኔ ላይ 11ኛው ኢሌክሽን የሚለው ፕሪዴስቲኔሽን ነው፣ ቅድመ ውሳኔ ነው። የቅድመ ውሳኔ ትምህርታቸውን እዚህ ላይ እዩ። ከፍ ብላችሁ ግን ሁለተኛው ክፍል ላይ ምን የሚላለ? ፍሪ ዊል ነፃ ፈቃድ። እሱ ላይ ለምሳሌ እንግባ። ያው ይሄ አይደል? ክሊክ። እሺ ፍሪ ዊል ላይ እሺ አንዴ ቆይ። ለምሳሌ የትኛውን ዝም ብለን እናንብብ። ይኸውልሽ አንዴ ቆይ። አንዴ ቀለል ያለ አጠር ያለ ነገር ላስቀምጥልሽ እና እሱን አይተሹ አሁን አንቺ ቅድም ካልሹ ጋር እንዴት በጣም የተራራቀ ነገር እንደሆነ በዛው እንድታዩ ማለት ነው። በጣም አሪፍ። ታዩ ቆይ እና ይኸው የአማርኛው ራሱ አለ። አንዴ ጭራሽ የአማርኛው ላይ አለ ይሄኛው። ቆይ እሺ የአማርኛው ላይ ካለ እዚህ ስልክ ላይ ስላለ ትነግረኛለህ። ገጹ ከዚህ ላውጣው ይችላል። ጋይስ እስከዛ ታብና ሼር አድርጉ። ታብና ሼር እያደረጋችሁ ከይቅርታ ጋር ጌታ ስም እያወራሁኝ እኮ ነው። በክርስቶስ ሀኒቹ አማርኛው ልታመጣ በጣም ይቅርታ እያወራሁኝ እኮ አያኪ። እሺ የአማርኛው አለኝ እያልሽኝ እኮ ሰምቼ የአማርኛው ካለሽ አሪፍ ኤፒቶሙ ላይ ያውጪው እኮ ብዬሽ ነበረ። ለከሰማ እሺ ኤፒቶሙ ላይ ያውጪው እስኪ ገጽ ንገረኝ። የስምምነቱ ቃል የሚለው ገጹን ሳይሆን ትንሽ ፎርሙላ ኦፍ ኮንኮርዱ ላይ በገጽ ነው እንዴ? እሱ በእንትን እኮ ነው ብዙ ጊዜ በርዕስ ነው የሚወጣው። ፎርሙላ ኦፍ ኮንኮርዱ ላይ የሂጂና የስምምነቱ ቃል ምናምን የሚለው ወይ ደግሞ ቆይ ልፈልገው ነው ኤፒቶሙ ላይ
የስምምነቱ መሰረታዊ መመሪያ የሚለው ላይ ነው አመጣሁት መጽሐፉን። በቃ ሂጂ አንቺን ከማስቸግርሽ እኔ ሂጂ ላምጣት ያለሽ። እሺ የስምምነቱ እንደዛ ገጹን ልንገርሽ፣ እስከዛ አንቺም እዛው ጋር እንድትከታተይ ማለት ነው። ገጽ 346 ላይ አውጪ። እሺ ይሄ ከመጽሐፉ ጋር ተመሳሳይ ነው አይደል? የገጽ አጣጣሉ እንግዲህ እንደየ ኤዲሽኑ ስለሚለያይ የመጽሐፉ ነው ያለሽ በፒዲኤፍ ደወል 300 ስንት እዚህ ላይ ነው ፖዙኝ ነው የማየው ስልኬ እዚህ ስልኬ 346 ኦኬ እፈልጋለሁ። አንተ ቀጥል። እሺ ልክ ስታወጪው ንገሪኝ እኩል እንድናነበው። አንቺ 300 እንዴ 346 ወይ ዝም ብዬ ቪዲዮ ላብራላችሁ። እኔ ቪዲዮ 340 ኪሎ ሜትር አንቺ ችግሩ ወደ አንተ ስመለስ እንደገና ወንድ አዲስ ጀምራለሁ። እንተኛ ወደ ላይ የሆንኩ ስለሆነ አግኝቻለሁ 347 ግን እንዳንተ ግን የለውም። ኦኬ ሃርድ ኮፒ ስለሆነ ነው ያኪ ይለያያል። ለዛ እኮ ነው በርዕሱ ብታወጩ ይሻላል ያልኩሽ። ይሄ አሁን ለምሳሌ እንዲህ ይላል። ስለምን ይላል ይነበባል። አንቺ ውስጥ ይሄ ከላይ ማይከለከለኝ አራኪ እኔ እኮ ያለ ግላስ አላነብም። እንትን የለኝም እታች ነው የኔ ግላስ። ችግር የለም። እሺ ስለ ነፃ ፈቃድ ይላል። አንቺ ስለ ነፃ ፈቃድ ይላል። እኛ እናነብልሻለን። እሺ በጣም ጥሩ። ስለ ነፃ ፈቃድ ይላል። የኦግስበርጉ ኮንፌሽን ላይ አስቀድሞ ማለት ነው። በኦግስበርጉ ኮንፌሽን ላይ ስለ ነፃ ፈቃድ የተነገረ አንድ ነገር አለ። ይሄ የፎርሙላ ኦፍ ኮንኮርድ ነው እና ቀደም ብሎ በዚህ በኦግስበርጉ ኮንፌሽን ላይ ሉትራኖቹ ምን የሚል ነገር አስቀምጠዋል? የሰው ልጅ ነፃ ፈቃድ ያለው ይሄ ኖርማል ይሄው ቀጥታ ቃል በቃል አንብላችሁ መጀመሪያ ከሱ ስንነሳ ጥሩ ነው መሰለኝ። የሰው ልጅ ነፃ ፈቃድ ያለው ምንድነው? ይሄ ኖርማል መንፈሳዊ ጉዳይ ላይ አይደለም ብሎ ነው የሚያምኑት። መንፈሳዊ ጉዳይ ላይ ነፃ ፈቃድ የለውም። ይልቁንም ነፃ ፈቃዱ አንዴ ላሳያችሁ። የኦግስበርግ ኮንፌሽን አንቀጽ 18ን አንቺ ዛሬ ተከታተይኝ። ችግር የለውም። አኪ ያውጣው። እኔ በኋላ ላፕቶፕ ከፍቼ አነበዋለሁ። በኋላ ዝም ብለህ ንገረኝ። ያንተ ስክሪንሻት ወስጃለሁ፣ አስተያየዋለሁ በኋላ። መልካም። ስለዛ እኔ ልግለጥልሽና እዚህ ጋር እንትን ልበለው። ይሄ 346 ነው ገጽ ነው። እሺ ኦግስበርግ ኮንፌሽን ኦግስበርግ ኮንፌሽን ገጽ 25 ነው። ገጽ 25 ነው 347 አኪ ያኛው 346 ነው። አሁን እኔ አስቀድሜ ወደ ኦግስበርግ ኮንፌሽን ወሰድኩሽና አርቲክል 18 ይሄ የኦግስበርግ ኮንፌሽን ነው። አሁን ማሳይሽ የኦግስበርግ ኮንፌሽን አርቲክል 18 ኮንሰርኒንግ ፍሪ ዊል ይላል። በእንተ ነፃ ፈቃድ ማለት ነው፣ ወይም ስለ ነፃ ፈቃድ። ይኸው እዚህ ጋር በአማርኛ ነፃ ፈቃድን በተመለከተ የሰው ፈቃድ ህዝባዊ ጽድቅን ለመስራትና ምንን ለመስራት? ህዝባዊ ጽድቅን ማለት ሲቪል ራይቸስነስ ማለት ነው።
ሲቪል ራይቸስነስ ማለት ዝም ብሎ ሰው እንደዚሁ ሰው እንደው በጎ የሚመስል ነገርን ሊሰራ ይችላል አይደለ? እንደዚህ አይነት ነገር ማለት ነው። ነፃ ፈቃድን በተመለከተ የሰው ፈቃድ ህዝባዊ ጽድቅን ለመስራትና ለአመክንዮ የሚገዙ ነገሮችን ለመምረጥ የተወሰነ ነፃነት አለው ብለው ያስተምራሉ። ይሁን እንጂ ያለ መንፈስ ቅዱስ የእግዚአብሔርን ጽድቅ ወይም መንፈሳዊውን ጽድቅ ለመስራት ኃይል አይኖርም። ምክንያቱም ለፍጥረታዊ ሰው ኃይል አይኖርም ማለት በነገራችን ላይ ይሄ ለመስራት እንደዚህ ለማድረግ ምናምን ሲሉ እግዚአብሔርን ለመፈለግም ጭምር ማለት ነው። እግዚአብሔርን መፈለግ ይሄ መንፈሳዊ ነገር ነው እና ለመንፈሳዊ ነገር ግን እግዚአብሔርን ለመፈለግ ራሱ ግዴታ መንፈስ ቅዱስ ያስፈልጋቸዋል። መንፈስ ቅዱስ ምን እንዲያደርጋቸው ዳግም ሊወልዳቸው ያስፈልጋል ነው። እሱን እዛው ላይ እንትኑ ላይ ፎርሙላ ኦፍ ኮንኮርድ በደንብ ስለሚያብራሩት እዛ ላይ ሄዳለሁ። ምክንያቱም ለምንድን ነው የሚሉት? ለፍጥረታዊ ሰው አንደኛ ቆሮንቶስ ምዕራፍ 2 ላይ ያለውን ይጠቅሳሉ። ለፍጥረታዊ ሰው ሚኒንግ ዳግም ላልተወለደ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። ስለዛ የሚያምኑት ልክ እንዴት ብለው ነው? ይሄንን ዝም ብሎ ቃሉን ብቻ በመውሰድ በቃ አንድ ዳግም ያልተወለደ ሰው የእግዚአብሔር መንፈስ ነገር ለእርሱ ሞኝነት ነው፣ ሊቀበለው አይችልም። ስለዚህ መጀመሪያ ዳግም መወለድ አለበት። እንዲቀበሉ እንኳን እንዲፈቅድ እንኳን ሰውየው የእግዚአብሔር ነገር ለመቀበል እንዲፈቅድ እንኳን ግዴታ ምን ማድረግ አለበት? ዳግም መወለድ አለበት። አስቀድሞ መንፈስ ቅዱስ ያስፈልጓል። መንፈስ ቅዱስ ደግሞ የሚያስፈልገው በምን ደረጃ ነው አለን? ዳግም በመውለድ ደረጃ። ይህንን ለማወቅ ይኸውልሽ እኔ ላሳይሽ 346 ገጽ ላይ እንዲህ ይላል። ዳግም ያልተወለደ ሰው ምንም በቃ አይደለም ማመን መፍቀድ ራሱ አይችልም። 346 ይኸውልሽ። እሺ አዎንታዊ ሀሳቦች ላይ ወይም አፍርማቲቭ ወይም ፖዚቲቭ ተሰሱ ላይ ሁለተኛው ላይ በተመሳሳይ ሁኔታ ይላል። ይነበባል ሲስቲ ዳግም ያልተወለደ ሰው ፈቃድ ከእግዚአብሔር ዘንድ ከእግዚአብሔር አይደለም ከእግዚአብሔር ከእግዚአብሔር ዘወር ያለ እጅህን አንተን ዘወር አድርገው እጅህን እንትን እስክሪንሻ ለማድረግ ነው። ኦኬ እሺ ቆይ አይደለም ቆይ ይኸው አሁን አንቺ አንቺ እሺ ያው ስጃለሁ ቲንክ እሺ ሲሳ አንዴ ይቅርታ አድርግልኝ አንብበው ወይም ደግሞ ሄኖክ እየታየው ነው መሰለኝ ሄኖክ ያንብበው ብቻ በተመሳሳይ ሁኔታ እሺ ዳግም ሄኖክ ወይ አንብበው አንተ ሳይሆን እግዚአብሔር ጠላትም መሆኑ የሰው ልብ ምንድን ነው የምለው? የሰው ልብ ሀሳብ ከታናሽነቱ ጀምሮ ክፉ ነው ተብሎ እንደተጻፈው ይላል። ስለዛ ዳግም ያልተወለደ ሰው ፈቃድ ዳግም ያልተወለደ ሰው ማለት ነው። ሰው ዳግም ካልተወለደ ፈቃዱ ከእግዚአብሔር ዘወር ያለ ብቻ አይደለም ጭራሽ ምንድን ነው ብሎ የሚያምኑት ኦኬ ቅድም አነበብከው ብዬ እኮ ነው። እሺ ከእግዚአብሔር ዘወር ያለ ብቻ ሳይሆን ይልቁንም ምንም ጭምር ነው። የእግዚአብሔር ጠላት ነው። እሺ ምኑ ፈቃዱ። ስለዛ ዳግመኛ ያልተወለደ ሰው ሊያምን አይችልም። ባይዜ ጸጋ ብቻ እኮ ነው። ቦንዴጅ ኦፍ ዘዊልን እኮ አላነበቡትም ይመስለኛል ዝም ብዬ ሳስበው የሉተር ቦንዴጅ ኦፍ ዘዊል ይሄ ፎርሙላ ኦፍ ኮንኮርድ አሁን ይሄኛው እንደውም ጭራሽ ኤፒቶሙ ነው። ኤፒቶሙ ላይም ሶሊድ ዲክላሬሽኑ ላይም ስለ ነፃ ፈቃድ የተጻፈውን አለማየት የሚያመጣው ጣጣ እንጂ አንድ ሰው ዳግም ካልተወለደ በቃ አለቀ ፈቃዱ ጭራሽ። ይቅርታ አድርግልኝና አሁን ያነበብከው ስለ ፍጥረታዊ ሰው የምናገረውን ክፍል ነው እንጂ ሰው ቃሉን ሳይሰማ አስቀድሞውኑ ተወልዷል የምለውን እንዴት አመጣኸዋል? ምንም አይነት ፍሪ ዊል የለም የሚል አይነት ጽሑፍ ነው ማለት ነው። አንዴ ቆይ አልተረዳኸውም መሰለኝ ሀሳቡን። ሰው ለመንፈሳዊ ነገር ነው እያሉ ያሉት፣ ነፃ ፈቃድ የለውም። ለመንፈሳዊ ነገር ነፃ ፈቃድ ከሌለው እንዲፈቅድ
ፈቃዱ እንዲስተካከል አስቀድሞ ምን መሆን አለበት እያሉ ነው። ግን ስለተወለደ ሰውና ስለ ፍጥረታዊ ሰው አሁን ለምሳሌ ሲቪል ራይቸስነስ ብለህ ያነሳኸው እንደዚህ ጉረቀቢ ጉርባ እና ለማንኛውም እያነጻጸረ ያለው ዳግም የተወለደን ሰውና ስለ ፍጥረታዊ ሰው ነው። እግዚአብሔርን አይደለም እንደዛ ብሎ መቼ አስቀመጠ ወዳጅ? ዳግም ያልተወለደ ሰው ምንድን ነው አለ? እግዚአብሔር ጠላት እንደሆነ ነው ምኑ ፈቃዱ ይላል አይልም? ፈቃዱ ከእግዚአብሔር ዘወር ያለ ነው ይላል አይደለ? አስቀድሞ ፈቃዱ ከእግዚአብሔር ዘወር ያለ ብቻ ሳይሆን ጭራሽ ደግሞ ምንድን ነው አለ? የእግዚአብሔር ጠላትም ነው ይላል። እሺ የእግዚአብሔር ይሄን አታምንም አንተ? አይ እኔ እንደዚህ ብዬ አላምንም። ማለት ዳግም ያልተወለደ ሰው ከእግዚአብሔር ጋር ተራርቋል። አዎ፣ ግን ፈቃዱ ግን ሙሉ በሙሉ ዞር ብሎ ጠላቱ የሆነ ፈቃዱ ራሱ ማለት ነው። ፈቃዱን ነው የተባልከው፣ ድርጊቱን ምናምን አይደለም እያሉ ያሉት እነዚህ ሰዎች ፈቃዱን ነው። ቆይ ምንድን ነው እና ታዲያ ፈቃድ የሚባለው እኮ የማን ነው? የኔ ነው። ቆይ አንዴ አንዴ አንተ ነህ እንዴ? ኧረ ቆይ አንዴ እባክህን ትገባለህ። ቆይ አንዴ ቆይ የተባለው እኮ በኃጢአት የራክ ምንድን ነው? ኃጢአት ተግባርህ እንደዛ ነው ብቻ አይደለም፣ ገና ከጅምሩ ፈቃድህ ራሱ። ስለዛ ለመዳን መፍቀድ አትችልም ነው። እንደዛ ብለህ ታምናለህ? ለመዳን አልፈቅድም መፍቀድ አልችልም ብለህ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜ ይመጣል ይል በበረናችንና ባጤታችን ሙታን ነን አይደል? እኔ ስለ እሱ ትምህርት አይደለም የምሟገት፣ እንደዚህ ከሆነ እሟገታለሁ። ቆይ አንዴ እሺ። ስለዛ ሙታን የእግዚአብሔርን ልጅ ድምፅ የሚመጡበት ጊዜ ይመጣል አልከኝ። ስለዛ ምንድን ነው በመንፈሳዊ ሞት ውስጥ ያለ ሰው የእግዚአብሔርን ድምፅ መስማት ይችላል ማመን ይችላል እያልከኝ ነው? አይችልም። እንዴት ይችላል? እሺ ስለዛ በመንፈሳዊ ሞት ውስጥ ያለ ሰው የእግዚአብሔርን ድምፅ ሰምቶ ማመን የማይችል አንዴ ቆይ እባክህን እውነተኛ የሆነው እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን ይላል አይደል እንዴ? ያን የሰጠን እግዚአብሔር ነው አይልም ዮሐንስ? እሺ አንዴ ቆይ እንትኑ ቴዎሎጂው ላይ እንከራከር ካልከኝ አሳያለሁ። የሀገር እያወጣሁ ማለት ነው። አሁን እሱ አሁን በመጀመሪያ ደረጃ ቆይ አንዴ ሰዎች አይደለም እኔው ማወራ አንዴ ችግር የለውም እኮ ችግር የለውም። አሁን ይህንን ትምህርት አንተም የምትቀበለው ከሆነ አሁን ያልከን ቆይ ይቅርታ፣ ኦኬ ከስር እኮ አነበብኩት። አሁን ከፖዝ ሁኛ አነበብኩትና እምነት የሚመጣው ከእግዚአብሔር ቃል ነው ብለው ሮሜ ምዕራፍ 10 እኮ ጠቀሰ እዛው ላይ እሱማ ትክክል ነው። ቆይ አንዴ እሱንም እና ችግር የለውም እናነባለን፣ ችግር የለውም። እሱማ ትክክል እኮ ነው። እነሱ ምንድነው ሉተራኖቹ የሚሉት ቅድም እንዳልኩሽ እግዚአብሔር በሚስጥራት በኩልና በቃሉ መሰበክ በኩል መንፈሱን ይሰጣል፣ እምነትን ይሰጣል። ራሱ ነው እምነትን የሚሰጠው። አንቺ ሰምተሽ መፍቀድ ምናን አትችይም ዳግም ሳትወለጂ በፊት። ዳግም ያልተወለደ ሰው ፈቃዱ ዞር ያለ ነው። ስለዚህ ቃሉን በመስማቱ ውስጥ እምነት ይፈጠራል። ማን የሚፈጥረው? እግዚአብሔር እምነቱን ይሰጠዋል ነው ይለግሰዋል ነው። ስለዚህ በነፃ ፈቃዱ ያመነው አይደለም ሰውየው ነው። ትምህርቱ እንደዛ ነው። አንዴ ቆይ መጀመሪያ ወደ አሁን ፔትራ ወደ አነሳው አንዴ ልመለስና ወደ አንቺ እመጣለሁ። እሱን የሚያሳይ ነገር እዚሁ ጋር አሁን አብሬ አያይዤ ስለማነብልሽ ማለት ነው። አንድ ሰው በመንፈሳዊ ሞት ውስጥ ሆኖ የእግዚአብሔርን ቃል ሰምቶ ማመን ይችላል አይችልም ስል ማመን አይችልም አልከኝ። ስለዛ ማመን እንዲችል ከዛ ከመንፈሳዊ ሞት መውጣት አለበት የለበትም? ፔትራ እግዚአብሔር ነው የሚወጣው። እሺ ስለዛ ከመንፈሳዊ ሞት ወጣ ማለት ከሞት ወጣ ማለት ወደ አንዴ ልጨርሳችሁ። ችግር የለውም ችግር የለውም። ብዙ ማብራሪያ አያስፈልግም። ቆይ አንዴ ልጨርሳችሁ። ኧረ እባክህን ፔትራ ረጅም ጊዜ እኮ ነው ያወራህ አንተ። አይደለም አጭር ነገር አንዴ ይሄ ዲስከሽን አይደለም፣ ሀሳብህን ለማወቅ ብቻ ነው። ሰው ለማመን ከዛ ከመንፈሳዊ ሞት አስቀድሞ መውጣት አለበት አልከኝ። ስለዚህም ከሞት ወደ ህይወት መምጣት አለበት ማለት ነው። ራይት? ያን የሞተው መንፈሱን የሚቀሰቅሰው እግዚአብሔር ነው።
የሊዲያ ልብ ከፈተላት ይላል መጽሐፍ ቅዱስ። እግዚአብሔር ነው እንዲሰሙ የሚያደርጋቸው። ችግር የለውም። እግዚአብሔር ነው። የሊዲያ ልብ ከፈተ ማለት ምን ማለት እንደሆነ አብረን እናየዋለን። አሁን እኔ እየጠየቅኩ ያለሁት በደንብ አድርጋችሁ ስሙ ጋይስ፣ ሁላችሁም ፕሊዝ። ይሄ በጣም ጸጋ ብቻ የሚለው ትምህርትን በቃ በደንብ የምታውቁበት መንገድ ይሄ በደንብ አድርጋችሁ ስሙ። ሌሎቻችሁም ሰው በመንፈሳዊ ሞት ውስጥ ሆኖ የማመን ብቃት የለውም ብሎናል። ማመን አይችልም ጭራሽ ምን ካልሆነ በስተቀር ከመንፈሳዊ ሞት ውስጥ ካልወጣ በስተቀር ከመንፈሳዊ ሞት ውስጥ ካልወጣ በስተቀር ከሞት ከወጣ ከሞት ወደ ህይወት ካልመጣ በስተቀር ማለት ነው። ራይት ነው አይደለም ፔትራ? መውጣት አለበት። እሺ ስለዛ አንድ ሰው አይ በቃ አይደለም አይደለም እሱን አይደለም አሁን እየጠየቅኩ ያሉት ፔትራ የእግዚአብሔር ቃል ምን ያስተምራል? ኧረ በጌታ ስም የሆነ በጣም እንትን እያደረግክ ነው። አንተ ትሄድበታለህ። አይደለም እንደዛ አይደለም። እኔ ፍላጎት አሁን አይደለም። እኔ እኮ አሁን የጠየቅኩ ፔትራ የእግዚአብሔር ቃል ምን ይላል የሚለውን እኮ አይደለም የጠየቅኩ። እኔ እምነትህን ብቻ ነው ለማወቅ እየሞከርኩ። ቆይ ጥሩ ነው እሱ ጥሩ ነው። አሁን እሱን እኔ ግን እያልኩ ያለሁት ኧረ በጌታ ኧረ እባክህን ፔትራ አትበጥብጣ እንዴ። ቆይ እየጠየቅኩ ያለሁት አሁን እያወራን ያለ ነው የእግዚአብሔር ቃል ስለዚህ ጉዳይ ምን ይላል የሚለውን አይደለም እያወራን ያለ ነው። እምነትህ ምንድን ነው? መጀመሪያ እምነትህን ለማወቅ እየሞከር ነው። ከዛ በኋላ ያንን እምነትህን አንዴ እንወቀውና ከዛ በኋላ መጽሐፍ ቅዱስ እየገለጥን እኔ እናንተ አሁን እንደውም እኔ እናንተን የምናወራው እኔ እናንተ በሚገባ እናወራለን መጽሐፍ ቅዱስን እየገለጥን ማለት ነው። ከዛ በፊት ግን እያልከን ያለው ምንድን ነው? ሰው በመንፈሳዊ ሞት ውስጥ ሆኖ ከዛ ከሞት ውስጥ ካልወጣ ማመን አይችልም። ስለዚህ ከማመኑ በፊት ከሞት መውጣት አለበት ብለናል። ስለዛ ያለ እምነት እየሰማችሁ ነው ጋይስ? ያለ እምነት መጀመሪያ ከሞት ይወጣል። ከሞት ይወጣል ወደ ህይወት ማለት ነው። እንግዲህ ከሞት ወጣ ማለት ተነሳ ማለት ነው ወደ ህይወት። ከሞት ወደ ህይወት የተሸጋገር ነው ያለ እምነት ነው ብሎ ነው እያስተማሩ ያሉት እነዚህ ሰዎች። እኛ ያለ እምነት ከሞት ወደ ህይወት መምጣት አይቻልም ብለን የምናምነው። ስለዛ እዚህ ላይ ከመጽሐፍ ቅዱስ አንጻር መከራከር እችላለሁ ካልክ እንችላለን። ከሞት ወደ ህይወት የሚመጣ ነው ገና ከጅምሩኛ በእምነት ነው። በእምነት በኩል ነው ጌታ ጸጋውን የሚሰጠን ራሱ በእምነት እንጂ ሳናምን በፊት ጸጋውን ሰጥቶ በዛ በጸጋው ከሞት ወደ ህይወት አያመጣንም። በልና አሁን መወያየት እንችላለን። ከሞት ወደ ህይወት የመጣ ነው ያለ እምነት ነው ያልከውን ጠቅስ እየሰማህ አይደለም? ኮመንት ጽፏል ተቋርጫለሁ ብሎ ከስር ስለጻፈ እኔ ግን እምነት ብቻ ጸጋ ብቻ ብለን እያመንን ያለ እምነት ነው ልጅነት የሚያገኘው ያለ እምነት ነው። ለእኔ ከባድ ነው እንደዛ እስካላየሁ ድረስ ማለት ነው። ይሄው አሁን እኮ አሳቢዎች ግን እሱማ እንዴት መሰለሽ የሚሉት እንዴት መሰለሽ የሚሉት እሺ በአጭሩ እነሱ የሚሉት ምንድነው? እምነት ብቻ ይላሉ። ለድህነት እምነት ያስፈልጋል ይላሉ። ግን ከምን አንጻር ነው ካልሽ ድህነትን እነሱ የሚያዩት አንድ ሰው መጀመሪያ ዳግም ይወለዳል። ዳግም ሲወለድ ፈቃዱ ይታከማል። የሰውየው ያ ፈቃዱ ቦንዴጅ ውስጥ የነበረው እስራት እንደዛ ነው የሚባለው። ያለ እምነት እንዴት ሰው ዳግም ይሄኛው ያለ እምነት ነው። ይሄ ከዚህ ከፈቃድ እስራት ነፃ የሚወጣው አርነት የሚወጣው ከዚህ ከፈቃድ እስራት ሙሉን ሳነባው በእምነት ነው ይላል የሚወጣው። ሮሜ ምዕራፍ 10 ከስር ወደ ታች ሮሜ ምዕራፍ 10 ጠቀሰና እሺ አንብቤ ልመለስሽ ቃል በቃል እንድልልህ ማለት ችግር የለውም። እሺ አንቺ እየወጣሽ ነው አሁን ስትመለሽ ደግሞ ድጋሚ ሄናክ እንደዛ እንዳይሆን ራሱ ያንብብልኝ። አሁን ከአንተ የወሰድኩትን ስክሪንሾት ያደረኩትን ከስር ወደ መጨረሻ ሮሜ ምዕራፍ 10 ዜና ጥሩ ስቴትመንት አስቀምጧል ከታች ኮሜንት ላይ። እኔም ባለፈው ማንስቼለት ነበር። ሪጀነሬት ለማድረግ ዊዛውት ፌዝ ነው ሪጀነሬት የሚያደርገው። መጀመሪያ ይሄ እኮ ይታወቃል እኮ ኦርዶ ሳሉት አለ አወቅሻ አንቾ ኦርዶ ሳሉት ላይ መጀመሪያ ሪጀነሬት ያደርጋል። ዊዛውት ፌዝ እንዴት ሰው ዳግም ይወለዳል? ሪጀነሬት ካደረገ በኋላ ነው የሚያምነው ብለው ነው የሚያምኑት ነው ያኬ መከራከሪያ።
ማቴሪያሎች እንደዛ ነው የሚያሳዩት። ተጨማሪ ላንብብልሽ። ቆይ ፔትራ አንተ ከመጣ አንዴ ቆይ ፔትራ አንተ ተቋርጠህ ነበር። ተቋርጬ ነበር ጻፍና እኔ ገባው። ተቋርጦ ከነበረ ፕሊስ ሊያዘው ቆይ አንዴ። እሺ አነብልሻለሁ። ና ፔትራ አሁን አንተ ምን ብለሃል? ያለ እምነት ሰው ከሞት ይወጣል ብለህ አስተምርሃል ቅድም። እኔ እንደዚህ አይነት ትምህርት እኛ አንቀበልም ብያለሁ። ያለ እምነት እንደሰማችሁት ሁላችሁም ከማመኑ በፊት ሰው ከሞት ቆይ አንዴ ለማመን ከመንፈሳዊ ሞት መውጣት አለበት ብለሃል አላልክም? ፔትራ ወንድም ይቅርታ። አዎ ከዛ ለማመን ከዛ በኋላ የእግዚአብሔር ቃል እኮ ነው የሚያነቃው። እሺ ለማመን ከመንፈሳዊ ሞት እኔ እኮ አሁን ምን ይሳል ጨርስ አፌ ላይ እየቆምክ እያጣመምክ ቃሌ እንዴት ነው የሚሆነው? እንዴት ይሆናል እንዴ? አይ ታረሰሽ ፔትራ እኔ እንዴት ነው ማለት አንድ ደቂቃ ሳላወራ ይሄን ለማለት እኮ ከነገር ጅማሬ እኮ የነገር ፍጻሜ ነው የሚበልጥ። ፔትራ ከዛ በኋላ ሐሳቤ ላይ ቆመ ተናገር። ፔትራ ግን አንተ ብትተውና አንቾም እዚህ ስላለች እሷ እንትን ብትል እኔ ግን መጽሐፉን የምታነበውና አንተ የምትተረጉመው ለእኔ ልገናኝልኝ አልቻለም። አኬ ችግር የለውም ኦኬ፣ አንተ አሳያለሁ። ችግር የለውም እያንዳንዱን እየገለጥኩ ስለማሳይ በደንብ ሙልት እያለ ይሄዳል። ግን ኤኒዌይስ ፔትራ አንድ ጊዜ አንተን በደንብ እዚህ ጋር እንትን ብለህ ነው ብንሄድ ጥሩ ነው ብዬ አስባለሁ። አንድ ሰው ከመንፈሳዊ ሞት ሳይወጣ በፊት ከመንፈሳዊ ሞት ወጣ ማለት ከሞት የወጣ ሰው ወደ ህይወት ነው የሚሸጋገረው። መቼ እዛው ሞት ውስጥ ከሞት ወጣ አትለውም። ከሞት ወጥቶም እዛው ሞት ውስጥ ከሆነ ከሞት አልወጣም። ስለዚህ ከመንፈሳዊ ሞት ወጣ ማለት ከሞት ወደ ህይወት መጥቷል ማለት ነው። ለማመን ከሞት ወደ ህይወት መምጣት አለበት ብለሃል። ምን ለማድረግ? ለማመን ገና ለማመን ኢማጂን። ስለዚህ በዛ በመንፈሳዊ ሞት ውስጥ ሆኖ ማመን አይችልም ብለኸኛል። የማመን ፈቃድ ጭራሽ የለውም ዳግመኛ ወይ ምንድነው ከመንፈሳዊ ሞት ካልወጣ በስተቀር። ስለዛ ያለ እምነት ከመንፈሳዊ ሞት ወደ ህይወት ተሸጋገረ ብለህ እያስተማርክ ነው አይደለም? በአጭሩ ፕሊስ መስማት ነው ይላል። ልክ የሰው የእግዚአብሔርን ቃል ምን ያደርጋል ማለት ነው? ይሰማል። እንዲሰማ የሚያደርገውም ራሱ እግዚአብሔር። ያ የሚነገረው ቃል ምን ስለሆነ ሙት የሚያነቃ ሙት የሆነውን የሰው ልጅ መንፈስ ምን ያደርጋል? ያነቃል። ግልጽ ነው። ከዛ በኋላስ ያ የሚነገረው የእግዚአብሔር ቃል ደግሞ ያን ሰው ካነቀው በኋላ ምንን ይመሰርትበታል? እምነትን። ግልጽ ነው። ከዛ በኋላስ ያ የተነገረውን ቃል ምን ያደርጋል ማለት ነው? ይቀበላል። ይሄ ነው ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜ ይመጣል እርሱም ሆኗል ይላል። ሙት ነን እኛ በበደላችንና በኃጢአታችን ምን ነበራችሁ ይላል? ሙታን ነበራችሁ ይላል። ግልጽ ነው። ስለዚህ ነው ምሳሌ ኢየሱስ ያድናል ስል እኮ ይዤው የሚሄደው ይሄ ሙት የሆነውን ሰው ምን የሚያደርግ ነው? መንፈስ የሚያነቃ ነው ማለት ነው። ግን የሚያነቃው የምነግረው ቃል ነው። ያ ቃል ይነገረዋል። ምን ያደርጋል? ይነቃል መንፈሱ። ወይም ደግሞ ከሞት ይነሳል ልትለውም ትችላለህ። ከዛ በኋላ ምን ይሆናል ማለት ነው? ይነገረዋል የእግዚአብሔር ቃል። የእግዚአብሔር ቃል ሲናገረው ያ የተነገረው የእግዚአብሔር ቃል ምንን ይሰጠዋል ማለት ነው? እምነትን ይሰጠዋል። አየው፣ እምነት ከመስማት ነው። መስማትን በማን ነው አለ? በእግዚአብሔር ቃል። ከመስማት ነው እምነት። ያ የተነገረው ቃል ነው እምነትን የሚመሰረትበት ማለት ነው። ከዛ ያ ምናል ምን ያደርጋል? ጌታን ይቀበላል። ጌታን ከተቀበለ በኋላ ይጠመቃል። ከዛ መንፈስ ቅዱስ ስጦታ ይቀበላል። መንፈስ ቅዱስ እንትን ካለ በኋላ ይድናል። እሺ፣ በጣም ጥሩ። ስለዛውን አንተ እያልከን ያለው ሰው አስቀድሞ ከሞት ይወጣል፣ ከሞት ወደ ህይወት ይመጣል ሳያምን በፊት መጀመሪያ። ከዛ በኋላ ከነቃ ወደ ህይወት ከመጣ በኋላ ያምናል ያልከው። እንግዲህ ሁላችሁም ሰምታችኋል። ሲሲንንም የሰማ ይመስለኛል። ሌሎቻችሁም አንቺም ሁሉም ይሄንን በግልጽ ሰምቷል። ስለዛ ያለ እምነት ለራሴ ለማወቅ ፔትራን እንትን ልበለው አዌኪንግና መንቃትና ዳግም ውልደት አንድ ናቸው። መንቃትና ፔትራ እንትን ለማለት ከሞት ወደ ህይወት እኮ አለ። አትሊስት እሱ እኮ በቃ ከሞት ወደ ህይወት የመጣሁት ያለ እምነት ነው እያለ እኮ ነው ፔትራ። አልተሳሳትኩም ማረር ፔትራ። አስቀድሞ ያለውን ይሄ ከሞት ወደ ህይወት ስትመጣ ያለ እምነት ከዛ በኋላ ወደ ህይወት ከመጣ በኋላ ነው ሰምተህ ማመን የምትችለው ነው እያልከን ያለው። ወደ ህይወት ከመጣ በኋላ እምነት ምን ያደርጋል? ኧረ እባካችሁ ባይዘው ይሄ ትምህርት የሁሉም እኮ ፕሮቴስታንቶች ትምህርት እኮ ነው። መጀመሪያ ላይ ያነሳሱ ላይ አሁን ጴንጤዎች ነው የማያምኑት እንጂ አለውኝ እኔ ቆይ አንዴ ፔትራ
አኬ ቃሉን አንብብልኝ እንዳለው ሁሉንም እኔ አነበብኩት። ከአንተ የወሰድኩት አንብቤ አንተ የምትለውን ጌታን አይልም። አኬ አይልም። እስከፈለግ አንብበው ከላይ ጀመረ እስከ መጨረሻ አንብብልኝ። ያ ችግር የለውም። እሺ ይኸው በተመሳሳይ ሁኔታ ይሰማላ። እሺ ከመጀመሪያው ላንብብልሽ መሰለኝ። በዚህ አንቀጽ ላይ የእኛ ትምህርት እምነትና መግለጫ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም ተብሎ እንደተጻፈ ስለ መንፈሳዊ ጉዳዮች ቢጠየቁ ስለምን ጉዳዮች አለ አንቺው መንፈሳዊ ጉዳይ ቢጠየቁ ስለ መንፈሳዊ ጉዳዮች ቢጠየቁ የሰው አመክንዮና መረዳት በመንፈሳዊ ጉዳዮች እውሮችና በራሳቸው ኃይላት ምንም የማይገነዘቡ ናቸው የሚል ነው። እምነታችን ይሄ ነው። በቃ አለቀ አለ። ገና ዳግም ያልተወለደው ሰውዬ ማለት ነው። አስቀድሞ የነበረው ፍጥረታዊ ሰው ማለት ዳግም ያልተወለደው ሰው በቃ ሙሉ በሙሉ እውር ነው። ቀጥል። አሁን ከዛ እንዴት ነው ዳግም ያልተወለደው ነው? ከስራ አለ። ቀጥል። እሺ ችግር የለውም። በተመሳሳይ ሁኔታ ዳግም ያልተወለደ ሰው ፈቃድ ስለምን ነበር? ይሄ አርቲክሉ ራሱ ስለ ነፃ ፈቃድ አይደለ? ስለ ነፃ ፈቃድ ነው እየተወራ ያለው። ዳግም ያልተወለደ ሰው ፈቃድ ከእግዚአብሔር ዘወር ያለ ብቻ ሳይሆን የእግዚአብሔር ጠላትም መሆኑ። ልክ ዳግም ያልተወለደ ሰው ፈቃዱ ስለ ነፃ ፈቃድ ነው እየተናገረ ያለው። ፈቃዱ በቃ ከእግዚአብሔር ዘወር ያለ ብቻ ሳይሆን ጠላትም ጭምር ነው። ስለዚህ ለመንፈሳዊ ነገር ነፃ ፈቃድ የለውም ነው። ምንም ቆይ ለማንኛውም ብታመጫቸው ጥሩ ነበር። መምህራኖችን እነሱ በግልጽ ይመልሱ ነበር። አንድ ላይ ይላል እኮ ኤፌሶን 2:1 ላይ የእግዚአብሔር ጠላቶች ሳለን እኮ ይላል እኮ መጽሐፍ ላይ። ትክክል ነው። የእግዚአብሔር ጠላቶች እንደዛ ብለሽ ነው የምታምኙ። የሰው ፈቃዱ ነበርን ይላል። ራሱ ጳውሎስ የጻፈው ፈቃዱ ይላል። እኛ የእግዚአብሔር ጠላቶች ነበርን። ገና ጠላቶች ሳለን እግዚአብሔር በልጁ ሞት ከታረቀን እያለም ይናገራል ሮሜ 5 ላይ። እሱን አይደለም እያልኩሽ ያለሁት። የሰው ልጅ ፈቃዱ ግን ፍጥረታዊ ሰው ማለት ነው። ዳግም ያልተወለደ ሰው እግዚአብሔርን አሜን ብሎ ወይም እግዚአብሔርን ለመቀበል መፍቀድ ይችላል አይችልም? የሰው ልጅ ፍጥረታዊ ሰው ማለት ፍጥረታዊ ሰው ኢነሴንስ ዳግም ያልተወለደ ሰው ልበለው። ዳግም ያልተወለደ ሰው ቃሉን ከሰማ ሰው ቃሉን ሲሰማ ይላል እኮ ከስር በቃ ሂድ አንብበውና ከዛ በኋላ እሺ ይኸውን ቀጠለ እኮ ቅድም እኮ ነግሬሽ ነበር። ለማንኛውም ላንብበው፣ ቆይ ሙሉን ላንብበውና ከዛ በኋላ ብናወራበት ይሻላል። ዳግም ያልተወለደ ሰው ፈቃድ ከእግዚአብሔር ዘወር ያለ ብቻ ሳይሆን የእግዚአብሔር ጠላትም መሆኑ የሰው ልብ ሀሳብ ከታናሽነቱ ጀምሮ ክፉ ነውና ተብሎ እንደተጻፈው ክፉና ከእግዚአብሔር ተቃራኒ የሆነውን ማንኛውንም ነገር ለማድረግ ምኞትና ፈቃድ ብቻ ያለው እንደሆነ እናምናለን። ስለዛ የሰው ፈቃዱ ብቻ ተብሎ ነው የተገለጸው። በሉትራኖቹ ትምህርት እንዳያችሁት ምን ብቻ? ተቃራኒ ብቻ ነው። መፍቀድ አይችልም። ተቃራኒ ብቻ። በዚህ እምነታቸው ላይ ተመስርቶ ነው ቀጣይ ያለውን የተናገሩት። ከምን አንጻር ለተናገሩት አሳይሻለሁ። ብቻ ይሰመርበት። ቆይ ይህንማ እያስነበብኳችሁ ይሻላል ወንድሞቼ እናቶቼ ትላለህ። ያው ቪዲዮ ከፍቼ የላችኋለሁ። ከእግዚአብሔር ተቃራኒ የሆነውን ማንኛውንም ነገር የሰው ፈቃድ ማለት ነው ለማድረግ ምኞትና ፈቃድ ብቻ። ምን አይነት ምኞትና ፈቃድ ብቻ? ከእግዚአብሔር ተቃራኒ የሆነውን ነገር ለማድረግ ምኞትና ፈቃድ ብቻ ያለው እንደሆነ እናምናለን፣ እናስተምራለን። ሉተራኖቹ እና ደግሞ እናሳውቃለንም። ሉተራኖቹ የሚያምኑት፣ የሚያስተምሩት፣ የሚያሳውቁት ዳግም ያልተወለደ ሰው ፈቃዱ ሁልጊዜም ከእግዚአብሔር ጋር ተቃራኒ እንደሆነ ብቻ ነው። እንዳትረሱ፣ ከእግዚአብሔር ጋር ተቃራኒ እንደሆነ ብቻ። ታዲያ ምን ያደርግ ይህ ሰው ዳግም እስኪወለድ ድረስ ምንድነው ማድረግ የሚችለው? የሉተራኖች ትምህርት አይደለም እኮ መጽሐፍ አንድ ልጨርሰውና ሄኖኪ ወደ አንተ እመጣለሁ። አረታቸው እኔ የፈለኩትን አልደረስክም። በተመሳሳይ ሁኔታ ስለ ስጋ ማሰብ በእግዚአብሔር ዘንድ ጠል ነውና ለእግዚአብሔርም ሕግ አይገዛምና መገዛትም ተስኖታል። በበደላችን ሙታን እንኳ በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን ተብሎ እንደተጻፈው አንድ አስከሬን
ለስጋዊና ለምድራዊ ህይወት ራሱን ህያው ለማድረግ እንደማይችል ሁሉ አንድ አስክሬን ማለት በስጋ የሞተ ማለት ነው። በስጋ ለምሳሌ እናንተ ብትሞቱ እዚህ አሁን ምድር ላይ ለሚደረግ ነገር እንዲናድርግ እንዲያናድርግ ብላችሁ መፍቀድ ትችላላችሁ? አንድ አስክሬን ብሎ የተናገሩ በደንብ አድርጋችሁ ስሙ። አንድ አስክሬን ለስጋዊና ለምድራዊ ህይወት ራሱን ህያው ለማድረግ እንደማይችል አንዴ ከሞትኩ በኋላ በዛ በስጋ ኦልሬዲ ሙት ስለሆንክ ልብላ ወይስ አልብላ በሚለው መካከል ራሱ መፍቀድ ትችላለህ? አትችልም። ልተኛ፣ ልነሳ፣ ልቀመጥ፣ ልራመድ ይህን መፍቀድ አትችልም። ኦልሬዲ ስለሞትክ ማለት ልክ እንደ ራሱን ህያው ለማድረግ እንደማይችል ሁሉ በኃጢአት አማካኝነት በመንፈስ የሞቱ ሰዎችም ለመንፈሳዊ ራሳቸውን ማስነሳት አይችሉም። ማለትም ለመንፈሳዊ ነገር መፍቀድ አይችሉም፣ ፈቃድ የላቸውም። ልክ ነው። ስለዚህ እኛ ልክ ነው ካልክ ቆይ እናወራለን። አንዴ ተረጋጋ። ቆይ ማለት ትግባ የሷን አውርቼ ልጨርስ። አላለቀም። አኬ ጨርሰው። ሮሜ ምዕራፍ 10 ላይ እስኪ ጠቅሰው ድረስ እስከዛ ድረስ ጨርሰው። ስለዚህ እኛ እሺ በቃ እሺ ሮሜ 10 ላይ ቁጥር 3 ላይ ያለው ነው። ይሁን እንጂ የእግዚአብሔር መንፈስ ቅዱስ መለወጥን ይሁን እንጂ ተመልከቺ። ስለዚህ የሰው ልጅ ምን ያስፈልገዋል ነው እያሉ ያሉት? ዳግም መወለድ ወይም ኮንቨርሽን ወይም መለወጥ ያስፈልገዋል። ቃሉን መስማት አለበት የሚለውን ቃሉን መስማት አለበት ብሎ ምሳሌ ራሱ ተሰጠማ ነው። የሊዲያ ነው እስከዛ ድረስ አንብብ ማለት ነው። እሺ ይሄው እሱ ላይ ኩኩኝ አሁን ይሁን እንጂ የእግዚአብሔር መንፈስ ቅዱስ መለወጥ ያለ መሳሪያ ተግባራዊ አያደርግም አለ። ማን አለ? አንቺ መሳሪያው የእግዚአብሔር ቃል የእግዚአብሔር መንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ አለ መለወጥን ያለ መሳሪያ ተግባራዊ አያደርግም። መለወጥን የሚሰራው በሰዎቹ ዘንድ ማን ነው? የእግዚአብሔር መንፈስ ቅዱስ። የእግዚአብሔር መንፈስ ቅዱስ ደግሞ መለወጥን ያለ መሳሪያ ተግባራዊ አያደርግም። በሆነ መሳሪያ በኩል ተጠቅሞ ነው። የሆነ ኢንስትሩመንት ያስፈልገዋል። ምን ለማድረግ? ያንን ሰውዬ ለመለወጥ። ይኸው በቃ ከላይ እንዳየሽው ሁሌ ተቃራኒ ብቻ የሚሆነውን መፍቀድ የማይችለው የእግዚአብሔር ቃል በመስማት በሚስጥራትና በቃል ስብከት። ቅድም እኮ ብዬሽ ነበር አንቺ አሁን አላልኩሽም ነበር? መጀመሪያ ሁለቱን ይጠቀማል፣ ሚስጥራትንና ቃሉን። ይሄው ተመልከች። እሺ ተግባራዊ አይደለም። ስለዚህ እምነት ከመስማት ነው የሚለውን ይላል። ወንጌል ለመዳን እንደሚል የእግዚአብሔር ኃይል ነውና ተብሎ እንደተጻፈው ይህን ለመፈጸም የእግዚአብሔርን ቃል መስበክንና መስማትን ይጠቀማል አለ። ስለዛ ምን ያደርጋል? ይኸው የእግዚአብሔርን ቃል መስበክንና መስማትን ይጠቀማል። በተመሳሳይ ሁኔታ እምነት የሚመጣው የእግዚአብሔርን ቃል ከመስማት ነው። የእግዚአብሔር ፈቃድ ሰው ዳግም የሚወለደው የእግዚአብሔር ቃል ሰምቶ ነው ማለት ነው አይልም ይላል። አሁን ያነበብኩት ላይ እንደዛ ይላል። አንቺው አይልም እኮ እያለሽ ያለው እኮ ይሄ አንቺ የገባሽ ነው። አንዴ ቆይ ፔትራ አንዴ ቆይ ሲሲ ይቅርታ አድርግልኝ። አንዴ እያለሽ እኮ ያለው እህቴ መለወጥን የሚያመጣው መንፈስ ቅዱስ ነው እያለሽ ያለው። አሁን ወደ ሌላ ወደ ካልቪኒስቶች ወደ ሪፎርምድ ውስጥ ሄጂ ያን ያህል አበክረው የሆነ ኢንስትሩመንት ስለሚያስፈልገው ሚስጥራትን ወይም የቃል ስብከትን የግዴታ አስቀድሞ ያስፈልጓል ምናምን ላይሉ ይችላሉ። በዛ ደረጃ ማለት ነው። በምን መልኩ እንደሚከሰት አናቅም ነው የሚሉት እነሱ። መቼ እንደሚፈጠር ሪጀነሬሽኑ ወይም ዳግም ልደቱ መለወጡ መቼ እንደሚፈጠር አናቅም ይላሉ። ዌስት ሚኒስተር ኮንፌሽን ላይ አለ። አሁን በሉትራኑ ሳይድ በጣም የተለመደ አንድ ነገር አለ። ይህም ምንድን ነው? መንፈስ ቅዱስ ሰውየውን የሚለውጠው በምንድን ነው ይላል? የሆነ መሳሪያን ተጠቅሞ ነው። ምን አይነት መሳሪያን ተጠቅሞ? እምነትን ተጠቅሞ ይላል። አና መንፈስ ቅዱስን ተጠቅሞ ከዛ በቃሉ አይደለም። መንፈስ ቅዱስን ተጠቅሞ አይደለም የሚለው። መንፈስ ቅዱስማ በቃ ይለውጠዋል። መንፈስ ቅዱስ ሲለውጥ ምንን ነው የሚጠቀመው ነው እኮ ቃሉን ይጠቀማል። እምነትን አይደለም ቃሉን ነው የሚለው። ለምንድን ነው ቃሉን ያለው? ሰውየው ቃሉን ሲሰማ ሰውየው ሄዶ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል መጽሐፍ። እነሱ እዛ ላይ ስለጠቀሱት ነው። ግን አሁን ምንድነው? ትክክል። ግን ምን እያሉ መሰለሽ? ከላይ ጀምሮ እየተወራ ያለው መንፈስ ቅዱስ ኮንቨርሽንን ይሰጣል፣ መለወጥን ይሰጣል ለሰውየው። ልክ ቃሉን ሲሰማ ያ ሰው
መንፈስ ቅዱስ የሆነ ኢንስትሩመንት ስለሚፈልግ የሆነ መሳሪያ ስለሚፈልግ ሰውየውን ዳግም ለመውለድ ወይም ለመለወጥ ማለት ነው። ለምሳሌ ሚስጥራትን ሊጠቀም ይችላል። ለምሳሌ ልክ እንደ ጥምቀት ማለት ነው። ለምሳሌ ህፃናት ሲጠመቁ እምነትን ይፈጥርላቸዋል ምናምን ትላላችሁ አይደል? ያ ልክ ነው። ህፃናት ሲጠመቁ እምነት ይፈጠርላቸዋል እንደምትሉት ልክ እንደዛ ያለ ማለት ነው። እግዚአብሔር ይላል ራሱ እዛው ላይ የሊዲያን ሐዋርያት ሥራ ምዕራፍ 16 ላይ ይጠቅስና ሊዲያንም እና ልቧን ከፈተላት ማለት ምን ማለት ነው? የእግዚአብሔር እገዛው እኮ ሁሌም እንዳለ እኮ እናውቃለን። ግን ዳግም ውለዳት ግን አይልም። ዳግም የምትወለደው አምና ስትጠመቅ ነው። ከማመኗ ከመጠመቋ በፊት ዳግም ውልደት የሚባል ነገር አይታሰብም። ዳግም ልደት አምኖ በመጠመቅ እንጂ በእንትን አይደለም። ምንድነው ዝም ብሎ እንደዚሁ እግዚአብሔር በጸጋው የሆነ ቃሉን ስትሰማ እየሄደ ዳግም እየወለደች ከዛ እንድታምኝ የሚያደርግሽ አይደለም። አሁን ኮንቨርሽኑ እንደዛ አይደለም። አሁን አንቺ እንዳልሽው አይደለም ነው እያልኩሽ ያለሁትን እየሰማሽኝ ከሆነ መንፈስ ቅዱስ ይመጣል ሰውየውን መለወጥ ሲፈልግ ወይም ዳግም መውለድ ሲፈልግ። ምክንያቱም ኦልሬዲ ደምድሞ እኮ ነው የመጣው ከላይ ምን ብሎ የሰው ፈቃዱ በቃ ከእግዚአብሔር ጋር ጥል ብቻ ከእግዚአብሔር ጋር ተቃራኒ ብቻ ነው የሚያደርገው አለሽ እኮ። ይሄ ግልጽ እኮ ነው። ተቃራኒ ብቻ ስለሚያደርግ ምን ያስፈልገዋል? ፈውስ ያስፈልገዋል። ስለዛ ምን ያደርግ? የእግዚአብሔር መንፈስ ሲመጣና ይሄ በዚህ በመለወጡ ሰዓት ምን ያደርጓል መሰለሽ? ፈቃዱ ፓሲቭ ብቻ እንዲሆን ያደርጓል። በቃ ዝም ብሎ ተደራጊ ብቻ አብሮ የሚተባበር አይሆንም። ፈቃዱ ራሱ ሲለወጥ ማለት ነው። በሚለወጥበት ጊዜ ወይም ዳግም በሚወለድበት ጊዜ ኮንቨርዥን፣ ሪጀነሬሽን እያለ ይጠቀመዋል። ኢንተርቼንጀብሊ ነው ቃላቱ የሚጠቀሙ። ይሄ ሶሊ ዲክላሬሽኑ ማን ነው ፎርሙላ ኦፍ ኮንኮርዱ ላይ ማለት ነው። እና ዳግም በሚወለድበት ጊዜ ወይም በሚለወጥበት ጊዜ ሰውየው የፈቃድ ትብብርም አያደርግም። ያለምንም የፈቃድ ትብብር ፓሲቭ ይሆንና ፈቃዱ ተደራጊ ብቻ ይሆንና ይለውጠዋል። በዛ ውስጥ ያምናል ሰውየው በመለወጥ ውስጥ እንጂ ምንድነው እንትን የሚል አይደለም። እዛው ጋር እሺ ላንብብልሽ እንግዲህ የተወሰነ በደንብ ይሄ አላሳመነኝም ካልሽ እንግዲህ ተጨማሪ ደግሞ እያመጣን ደግሞ እናሳያለን። ችግር የለም። አይ ችግር የለም። በቃ አኬኔ ይብቃኝና ላመቻችልህ ከሰው ጋር ከወንድሞች ጋር ይኸው ጠሪያቸው እንድትመጣ ሳይሆን እኔ ቤት እኮ አይደለም። ይኸው ሲስኩ እነሱ ቢመጡ እኮ ቤት ይኸውልሽ ሀኒቾ እነሱ ቢመጡ እኔና አንቺ አሁን በዚህ ርዕስ ላይ አንከራከርም ነበር። ጌታን ነው የምልሽ። ምክንያቱም ይሄ ይታወቃል። በሉትራኑ ይሄ የታመነ ትምህርት ነው። ይታወቃል እኮ አሁን ለምሳሌ ሲከፍት እነሱ ስራ ላይ ሊሆኑ ይችላሉ ምናምን። ስለዚህ እነሱ ሲመቻቸው እኔ ልንገርልህ፣ ከፈለጋችሁ መወያየት ትችላላችሁ፣ እኛም እንማራለን። እኔ ግን ሳነበው አንተ ያልከው ስላላለኝ እዚህ ምጡና እኮ ሲው አሁን እነሱን ሄደሽ ስትሄዱ ወይ ደግሞ ጠይቂያቸው። እሺ ይሄው ይሄንንም እስቲ እናንብበው ደግሞ ላስነበብሽ። እንግዲህ እዛው አሉታዊ ሀሳቡ ላይ ደግሞ እንደዚህ ይላል። ተመልከቱ እስቲ የሚነበብላችሁ ከሆነ እስቲ አንብቡት። እስቲ ሲሳ አንብበው። ሚዩት ላይ ነሽ ፓፓ። እኔ ይቅርብኝ። ቅድም እንዲህ ለማንበብ ጠጋ ስል ሶሊያና አረ ሲሶ በስክሪኑ ልሾልክ ነው አለች። እሺ ሄኖክ አንብብልን። እሺ ተመሳሳይ ሁኔታ ዶክተር ሉተር በመለወጥ ሂደት ውስጥ የሰው ፈቃድ ተቃራኒ ነው ተደራጊ። ኦኬ ተደራጊ በመለወጥ ሂደት ውስጥ ማለት በኮንቨርሽን ስቴት ላይ ሲሆን ማለት ነው። ወይም በሪጀነሬሽን ሰዓት በዳግም ልደት ሰዓት ተደራጊ ብቻ ነው። ተደራጊ ብቻ ነው። እሺ ማለትም ጭራሽ ምንም ነገር አያደርግም ብሎ በሚጽፍበት ጊዜ ነው። በሚጽፍበት ጊዜ ምን ብሎ በሚጽፍበት ጊዜ ነው ያለው? ምንም ነገር አያደርግም። ማን ነው ምንም የማያደርገው? ይሄው እኔ እንጃ። ይሄው ፈቃድ ነው፣ የሰው ፈቃድ። በምን ሂደት ውስጥ? በመለወጥ ሂደት ውስጥ። በመለወጥ ሂደት ውስጥ የሰው ፈቃድ የሚያደርገው አንዳች ነገር እንኳን አለ? አሁን በእነሱ አባባል ማለትም ብሎ ጭራሽ ይላል። ታውቃለህ ማለትም ምንም ነገር ነው አለ። ጭራሽ ምንም ነገር አያደርግም ብሎ በምጽፍበት ጊዜ ምንድነው ሪስፔክቱ ዲቬኔ ኮሽግራቴ ናክሲዴንዲስ ኖቪስ ሞቲቡስ ምናምን ብሎ ያስቀምጣለች። ችግር የለም ይሄ ችግር የለም ተውና የሚል ግንዛቤ ማግኘት አለበት ይልና ይህም ማለት እሺ
አንዴ ሀኒቾ እዚህ ጋር በደንብ አድርገሽ ስሚ። በሉተራኖች ትምህርት መንፈስ ቅዱስ የሆነ መሳሪያን ይፈልጋል ሰዎችን ለመለወጥ። የሰዎች ፈቃድ ምንም ትብብር የለም። እንኳን እምነት ፈቃዳቸው ትብብር በመለወጥ ሂደት ውስጥ ተመልከች። አይደለም እምነት ፈቃዳቸው እንዳጠቃላይ ፈቃዳቸው ጭራሽ ምንም ነገር አያደርግም። ፓሲቭ ብቻ ነው። ጭራሽ ምንም አያደርግም። ስለዛ ምንድን ነው ግን የሆነ ኢንስትሩመንት ይፈልጋል፣ የሆነ መሳሪያ ይፈልጋል። መንፈስ ቅዱስ ገብቶ አንቺን ምንም ባትተባበሪም እንኳን የፈቃድ ትብብር ባይኖርሽም አንቺን ለመለወጥ ምን ያደርጋል? ቃሉን ማዳመጥ ወይም ሚስጥራትን መካፈል በዛው ያንን ነገር ይጠቀምና ሚስጥራትን ወይም የቃል ማዳመጥን ይጠቀምና ስብከትን በዛ ውስጥ ነው ስራውን የሚሰራው። ይኸው ተመልከች። ይህም ማለት በምደመጠው ቃል ውስጥ ወይም በቅዱሳት ምስጢራት አገልግሎት አማካይነት የእግዚአብሔር መንፈስ የሰውን ፈቃድ በሚይዝበት ነው። በሚይዝበትና አዲስ ልደትንና መለወጥን በሚያገኝበት ጊዜ ማለት ነው። በሚያስገኝበት ጊዜ ማለት ነው። አየህ፣ የሰው ትብብር እንደዚህ ይሄ ነገር በሚፈጠርበት ጊዜ የሰው ፈቃድ እዚህ ጋር ትብብር አለው። ቶታሊ ዲፕራይቭድ የሆነ ሰው የራሱ መተባበር ምናምን እንዴት ይጠበቃል? እኛ በቃ ሙት የነበረ ሰው ህይወት ለማግኘት የራሱ መተባበር አለበት ብለን አናምንም። የፈቃድ ትብብር አያስፈልጎም፣ እምነት አያስፈልጎም ማለት ነው አይደል? አይ እንደዛ አይደለም። በገዛ ፈቃዳችን ሳይሆን በገዛ ፈቃዱ ነው ያዳነን። አይ ኩስ አንተ ዳግም ለመወለድ ግን አንተም ፈቅደሃል ወይ? ካልፈቀድ ካላመንክም ማለት ነው። እንግዲህ አምኛለሁ ግን አልፈቀድኩም አትልም አይደል? እኔ እንጃ እንግዲህ ስኮላሮች ቢገቡ አይሻልም እንዴ? ስኮላሮቹማ ቢገቡ ጥሩ ነበረ እኮ ይገላግሉናል። እነሱ እኮ እምነታቸውን ያውቁታል። አሁን እኮ እነሱ እኮ እምነታቸውን ያውቁታል። የማይገቡትም እምነታቸውን ስለሚያውቁት በእምነታቸው ላይ መዋሸት ስለማይፈልጉ ነው። አሁን ከዚህ ከሰቁት የማይገቡት መጽሐፍ ቅዱሳዊ ነው እኮ። ቆይ ችግር የለውም። መጽሐፍ ቅዱሳዊ ነው ያልከውን በቃ መጽሐፍ ቅዱሳዊ ነው ይሄ ካልክ ጥሩ ነው። እመነው፣ በቃ ተከተለው፣ አንድ ያዘው። ይሄ አሁን የሉተራኖች ትምህርት ነው አይደለም የሚለው ላይ ነው ያለው። አዳምጠኝ። እኔ እንደዚህ አንዴ አሁን ርዕሳችን ምናምን ነገር ቆይ ካልተመቸ ተውቁ። አሁን የኛ ርዕሳችን እሱ ነው። ካልተመቸ ተውቁ። አንዴ ፔትራ አይደለም አንዴ ከታላቅ ይቅርታ ጋር ቆይቶ ትክክል ነው ነው እኔ ያው እያልኩ ያለሁት እንጂ በቃ ትክክል ከሆነ የሚባል ነገር እኔ መጽሐፍ ቅዱሳዊ ነው ብያለሁ። እሱ ነው ኮስቶ በቃ እሱ አይደለም። የኛ ደግሞ ርዕሳችን እኔ ሰውን አከብራለሁ። እሺ ኤኒዌይስ፣ እሺ በቃ እንግዲህ ወደ አንተ መለምታሽ ነው። መጽሐፍ ቅዱሳዊ እኮ ነው። እሺ ቆይ ጳውሎስ ሲያሳደድ የነበረ ታዲያ ምን ኑሮት ነው? ፈቃድ ኑሮት ነው እንዴ? አንዴ ቆይ እግዚአብሔርን እያገለገለ እየመሰለው ሲያሳደድ አንዴ ቆይ እኔ እኮ አሁን እኮ ይኸውልህ ርዕስ ስለዛ ምን አለ እስኪ አንዴ እሺ፣ ስለዛ አንተ ዳግም ተወልደሃል ፔትራ? በል መልስልኝ ቶሎ። አሁን ካላወራው ስላልክ ስጠይቅህ ቶሎ መልስልኝ። ዳግም ተወልደሃል ወይ? በቃ ስለዛ ዳግመኛ እንዳትገባ ሳወራን ሚዩት አድርግ እኮ ቶሎ መልሳ። እሺ እንደ አዲስ ዳግም ከተወለድክ የተወለድከው በጸጋው ነው አይደለም? የሆነ ነገር የለም። እሺ ወንድሜ በጸጋው ነው። በጸጋው ዳግም ስትወለድ አንተ ፈቅደህ ነው ዳግም የተወለድከው ማለት አንተም ፈቅደሃል? አዎ እግዚአብሔር ፈቅዶ ነው። ግን አንተም ፈቅደህ አምነህ ነው ወይስ ዳግም ስትወለድ አንተ አስቀድመህ ምንም አይነት የፈቃድ ትብብር ሳይኖርህ ነው? ይሄ ምንም ሲጀምር መልካም የመስራት የሚባል የለኝም። ይሄን እኮ ጳውሎስ ይላል። ስለዛ አይ ቆይ ችግር የለውም። ቆይ አንዴ ወደ መጥቀሱ እናልፋለን። ማድረግ አይችልም። አይ እሺ ስለ ስራ አላወራሁም። ስለ ስራ አላወራሁም። ስለ ፈቃድ ራሴ አላወራም። እንደ መጽሐፍ ካወራኝ ይቀጥል። ለመጽሐፍ አንዴ ቆይ
ፔትራ እባክህን አንዴ እባክህን የሆነ የልጅ ስራ እንዳንሰራ እየተጠነቀቅን ጉንጫ አልፋ ክርክርም እንዳይሆንብን በጥንቃቄ እናወራ። ወደ መጥቀሱ እናልፋለን። መጀመሪያ ግን እምነትን እንወቀው ነው ከቅድም ጀምሮ እያልኩ ያለሁት። አሁን አንተ እያልክ ያለው ዳግመኛ ተወልጃለሁ፣ አዲስ ልደትን አግኝቻለሁ፣ ዳግም የተወለድኩት ግን በእምነት አይደለም፣ እኔ ምንም የሰራሁት ስራ የለም እያልክ ነው። ያለ እምነት ያለ አንተ ፈቃድ ትብብር ማለት ሳትፈቅድ ሳታምን ነው ዳግም የተወለድከው። ታዲያ ሳታምን ሳትፈቅድ ምን አይቶ ነው ዝም ብሎ ዳግም የወለደ? እና ዳግም ያልተወለዱ ሰዎችንስ ለምን ተዋቸው? ስሙ በደንብ ይሄንን ጥያቄ ሰምታችኋል አይደል? መጽሐፍ ቅዱስ ምን ብሎ ይናገራል? አስቀድሞ ያወቃቸውን ይላል። እግዚአብሔር አስቀድሞ ያውቃል። እግዚአብሔር ቅድመ እውቀት አለው። ያ ቅድመ እውቀቱ ደግሞ አስቀድሞ ያወቃቸው